ሰላም ጤና ይስጥልን ውድና የተከበራችሁ የኔ ቲዩብ ተመልካቾች በሙሉ ከሀገር ውስጥም ከሀገር ውጭ ያላችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላማችሁ በያላችሁበት ይብዛልኝ ብዝት ይበልልኝ። ቤተሰቦች ለሙስሊም ወንድሞቼ አሊያም ደግሞ እህቶቼ ረመዳን ሙባረክ ብያለሁ። እንዲሁም ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ ማለት እወዳለሁ። ቤተሰቦች እንግዲህ ዛሬ የመጣሁት በአዲስ ነገር ነው። ፕራንክ አይደለም፣ አሊያም ደግሞ ሰርፕራይዝ አይደለም፣ አሊያም ደግሞ ስራ ቦታ ምናምን አይደለም። ቤተሰብ ዛሬ የመጣሁት ቤተሰብ ሰው ወደ ሶሻል ሚዲያ ሲመጣ ወዶ ወይ ደግሞ የሆነ ነገር እንትን ብሎ መሆን አለበት ባይነኝ እንደኔ። እኔም ደግሞ ዛሬ ቤተሰብ የሆነ ነገር ገጥሞኛል። በብዙ ዩቲዩበሮች አፍና በብዙ ሰዎች አፍ እየሰማችሁት ያለው ነገር ነው፣ የእኔ ነገር ማለት ነው። እንደ አጋጣሚ ሆኖ ስራ በምሰራበት አካባቢ ላይ ሁላችሁም እንዳያችሁትም ከሆነ ሐሰንን እኔ ጋር መጥቶ ነበረ። ሐሰን በጣም ነው አመሰግነው፣ በጣም ነው የምወደው። ያለውን ነገር ነግሬው ነበረ። እኔም ደግሞ ከዚህም በፊት ለነፂ ሰርፕራይዝ ብዬ በሰራሁት ስራ ላይ የራሴን ነገር አጋርቻችሁ ነበረ። ከዛም በፊት ጠፋፍቼ ነበር ለመናገር የገጠመኝን ደግሞ ኬዝ ነግራችሁ ነበረ እና ዛሬ ላይ ደግሞ ትንሽ አሳሳቢ ስለሆነብኝና በአቅሜ ማድረግ ስላልቻልኩት በእኔ አቅም ማድረግ የማልችለው ነገር ስለሆነ ነው ፋሚሊዎችን ቤተሰቦችን ማስጨነቅ ላይ የመጣሁት። ቤተሰቦች ይህን ስላችሁ እናንተ እንድትጨነቁ እንድትገቡ አይደለም። እንደምታውቁኝ እኔ እንደ ሌሎቹ ዩቲዩበሮች አይደለሁም። ራሴን የማስተዳድረው ሊስትሮ በመስራት ነው። ቤተሰቤንም እናቴንም የማግዘው ሊስትሮ በመስራት ነው። ብዙ ጊዜ ላይ እናቴ እያልኩ ብዙ ጊዜ ቪዲዮ ሰርቼላችሁ ሊሆን ይችላል። ግን ያው እናታን አላቀረብክልንም ብላችሁ ቪዲዮ ሰርታችሁልኝ አንተን ኮሜንት ጽፋችሁልኛል ብዙዎቻችሁ ማለት ነው። እናቴን ያላቀረብኩበት ትንሽ የራሴ ምክንያት ስላለ፣ ይሄ ማለት ደግሞ ያው ሶሻል ሚዲያ ላይ ብቀርብ እንትን የምትል አይነት ሴት አይደለችም እናቴ ማለት። በቃ የሆነ አላር እናቴን በቃ ከዛ ስራ አውጥቻት ነው ወደ እናንተ ማቅረብ የምፈልገው። ያም ደግሞ ያንን ነገር እያሰብኩ ሳለው ራሴ ላይ ትንሽ የጤና እክል ገጥሞኝ ነበር። የጤና እክሉ ደግሞ ያው ስራ ቦታ ላይ ብዙ ረጅም ሰዓት ላይ አጎንብሼ ምናምን ስለምሰራ ሊስትሮውን አጎንብሼ ምናምን ስለምሰራ የተለያየ የሚሸከሙት ነገሮች ሲኖሩ ምናምን ሲሚንቶ ምናምን ይሸከም ነበር እና እንደ አጋጣሚ ሆኖ ወገቤ ላይ የደረሰብኝ የመሸምቀቅ ወይም ደግሞ እንትን የማለት ችግር ትንሽ ስራ ቦታ ላይ ጎንበስ ብዬ እንዳልሰራ አድርጎኛል እና በዶክተሮቹም ምክር ቢሆንም ያገኘሁት ነገር አለ። ያንን ነገር ወደ እናንተ ላደርስ ነው ዛሬ የመጣሁት። ቤተሰብ ዶክተሮቹ ምን እንዳሉኝ በግልጽ ለመናገር ያው ከምሰራው ስራ ነገር አንጻር ላይ እንደዚህ የምትቀጥል ነገር ከሆነ ወገበ አስጊ ደረጃ ላይ ሊደርስ ይችላል። አስጊ ደረጃ ላይ ሊደርስ ስለሚችል ግዴታ የምሰራውን ስራ መቀየር አለበት ተብያለሁ። ይህን ነገር ደግሞ ወደ እናንተ ሳቀርብላችሁ እንድትጨነቁ ምናምን ብዬ አይደለም፣ ብቻ ሰው ወዶ አይደለም ወደዚህ ወደ እናንተ ያመጣሁት፣ ወድጄ አይደለም። ራሴ ትንሽ ይህን ነገር እንትን ካልኩ ሌላ ነገር ውስጥ ራሴ እንዳላስገባ ከጠፋሁባችሁ ቅር እንዳይላችሁ ለሁነው ነገር እንደጠፋ አድርጋችሁ እንድታስቡ ቤተሰብ ይህን ቪዲዮ ይዤላችሁ እና ቤተሰብ ለረጅም ጊዜ ብዙ ነገር ተናግሬ ይሆናል። ከዚህም በፊት ቪዲዮ ለምንድነው ማሰራው ስባል የተለያዩ ነገሮች ምክንያቶችን አቅርቤ ሊሆን ይችላል። የስልክ ችግር ምናምን ብያለሁ፣ ተናግሬያለሁ። እናንተን ጋርም ብዙ አዳዲስ ነገሮችን ብዙ አስተማሪ የሆኑ ነገሮችን ላደርግ አስቤም ነበረ፣ ላቀርብም እፈልግ ነበረ። ግን ነገሮች ባለመመቻቻታቸው የምቀርጽበት ስልክ ስለሌለኝ እንዲሁም ደግሞ
ብዙ አለ አይደል እንደ ዩቲዩበር ወጣ ብላችሁ ስትሰሩ ብዙ ነገር ያስፈልጋችኋል። እነዛ ነገሮች ስላልተሟሉልኝ በአቅሜ ማድረግ ስላልቻልኩ ነው ብዙ ነገሮች ወደ እናንተ ላላቀርብ የቻልኩት ማለት ነው። አሁን ምን ልላችሁ ነው የመጣሁት? ባጭሩ ቤተሰቦች ነገሩን አረዘምኩባችሁ፣ አንዛዛውባችሁ ይመስለኛል። ምን ልላችሁ ነው የመጣሁት? ቤተሰብ ይህንን ቪዲዮ የምትመለከቱት ሁላችሁ ማድረግ የምትችሉ የምለውን ነገር እንድታደርጉ፣ ማድረግ ደግሞ የማትችሉ ለሚመለከተው ለሚያደርገው አካል ሼር አድርጋችሁ ላይክ በማድረግ ሰብስክራይብ በማድረግ ትልቅ ደረጃና የተሻለ ቦታ ላይ እንድታደርሱና ለሚመለከተው አካል እንድታደርሱልኝ እኔ የምፈልገውና ማድረግ የምፈልገው ነገር ቢኖር እንድታደርጉልኝም የምፈልገው ነገር ቢኖር አንደኛ ደረጃ ይህንን ለሚመለከታቸው አካል ነው እየተናገርኩት። እኔ ሊስትሮ ነው የምሰራው፣ አቅም የለኝም። ብዙ የሚያስፈልገኝ ነገር አለ። ይህንን ነገር ቆም ብላችሁ አዳዲስ ነገር የምሰራ ልጅ ነኝ፣ ትልቅ ደረጃ ነገ እደርሳለሁ ብዬ ትልቅ ደረጃ ልደርስ የማስብ እና ፋሚሊዎች ይህንን ቪዲዮ የምሰራላችሁ ለሚመለከታችሁና ቀና ልብ ላላችሁ ሰዎች ነው። ከሀገር ውስጥም ከሀገር ውጭም ያላችሁ በጣም ኢትዮጵያውያን ቀና ልብ ያላችሁ እንደ እርግብ የዋህ የሆናችሁ አላችሁ እና ይህን ቪዲዮ ለእናንተ ነው የምሰራው። እባካችሁ እኔ በዚህ ሰዓት እየተባልኩት ያለሁት ነገር እየሆነብኝ ያለው ነገር ከአቅሜ በላይ እና የእናንተ እርዳታ ያስፈልገኛል። የእናንተ እርዳታ ስለሚያስፈልገኝ ዩቲዩበርም ሆናችሁ ግለሰብም ሆናችሁ እንድትረዱኝ እፈልጋለሁ። ከአቅሜ በላይ ስለሆነብኝ ነው ይሄን ነገር የማቀርብላችሁ። ምክንያቱም ብዙ ሰዎች ከዚህም በፊት አስቸግሬ እንትን ብዬ ሊሆን ይችላል። እንደ ምሳሌ ማነሳላችሁ ለምለም ወይም የተንቢ ብዙ ነገር አድርጋለኛለች። ለኔ ብዙ ነገር ሊስትሮ ነው የምሰራው። ከሊስትሮ ወደ ሶሻል ሚዲያ አመጣኛለች። ሶሻል ሚዲያ ስታመጣኝ ስልክ አልነበረኝም። ስልክ ገዝታ ነው የሰጠችኝ። ስልክ ገዝታ ሰጣኝ። ለብዙ ጊዜ እንትን ብያለሁ። አይታችሁ ከሆነ ቪዲዮ ሰርቼላችኋለሁ። የእንትን ያልኩትን ስልክ ሊስትሮ በመሰራበት ቦታ ላይ ትልቅ ሰው ነው ሱፍ ለብሶ ከረባት አድርጎ ፍላት ጫማ አስሮ መጣና ሊስትሮ አስጠረገኝ። 200 ብር ሰጠኝ። 200 ብር ዝርዝር ላመጣ ከመሄዴ በፊት አስደውለኝ ብሎኝ ወስዶብኝ ነበር እና 200 ብር ከሰጠኝ ልክ ለነሳ ስል የደወለለት ሰውዬ ደወለልኝ። ከዛ እኔ ለሱን ስልኩን ሰጥቼ ዝርዝር ላመጣ በቀናነን ነው ዝርዝር ላመጣ በሄድኩበት ስልኬን ይዞብኝ ጠፋ። ቡታጀራ ላይ ደግሞ እንደዛ አይነት ነገር ተለምዶም አይታወቅም ተከስቶም አያውቅም እና ለመጀመሪያ ጊዜ ነው የተፈጠረብኝ። ይሄ ነገር ሲፈጠርብኝ ደግሞ እንዲህ ይሆናል ብዬ አስቤ አላቅም ነበር እና ያም ስልክ ተወስዶብኛል። የምሰራው በጓደኞቼ ስልክ ነው። አሁን እየተበዳደርኩ እንደዚህ ምናምን የሰው ፊት ደግሞ ታውቃላችሁ። አሁን ጓደኞቼ በጣም ነው የማመሰግነው። ምክንያቱም አይሰለቹኝም። የራሳቸውን ጊዜ ሉዝ አድርገው ነው ለኔ ዋጋ እየከፈሉልኛል። ነገ ትልቅ ደረጃ ደርሳለሁ ብለው ስለሚያስቡ እና እኔም ይሄን ቪዲዮ የምሰራላችሁ እባካችሁ አቅም ያላችሁ እንድትረዱ። የተንቢላኔ ብዙ ዋጋ ከፍላልኛለች። ይሄ ነው ያ ነው አይደለም። ዩቲዩበሮችም ብዙ ዋጋ ከፍለውልኛል። እኔ ጋር መተው ቻናሌ እንዲያድግ ብዙ ዋጋ ከፍለዋል። ምክንያቱም ይሄን ያደረጉበት የራሳቸው ኬዝ ስላላቸው ያ ቦታ አይገባህም አንተ በቃ ትልቅ ደረጃ መድረስ አለበት ብለው ብዙ ዋጋ ከፍለውልኛል እና ቤተሰቦች እባካችሁ እርዱ። እኔ ከአቅሜ በላይ ስለሆነ ነው ከአቅሜ የሆነ ነገር በላይ ስለሆነ ወደ እናንተ እርዳታ ይዤ መጥቻለሁ እና እንድትረዱኝ እፈልጋለሁ። ልትረዱኝ ፍቃደኛ የሆናችሁ ሰዎች ካላችሁ አብርሃም የሰራልኝ ቪዲዮ አለ። ከዚህም በፊት አብርሃም የሰራልኝን ቪዲዮ ላይ ገብታችሁ ስልክ ቁጥሬ አለ እዛ፣ በዛ ስልክ መደወል ትችላላችሁ። በአካል ልታገኙኝ ደግሞ የፈልጋችሁ ካላችሁ አሁንም እዛው ሊስትሮ አካባቢ ነኝ። ዓለም ሆስፒታል ጀርባ ላይ በዳናይት ካፌ በሚያወጣው ዳናይት ካፌ በስተጀርባ ላይ እገኛለሁ። ዓለም ሆስፒታል አጠገብ ነው። በአካል ልታገኙኝ የፈልጋችሁ እዛ ድረስ መታችሁ ማግኘት ትችላላችሁ። እኔን በስልክ
መርዳት ለምትፈልጉ ደግሞ ስልኬን አስቀምጬላችኋለሁ በስልኬ ልደውሉልኝ እና ያለንበት ወር ረመዳን ነው። ረመዳንን ደጋግ ሰዎች አላችሁ አቅም የሌላቸውን ሰዎች የምንጠይቅበት የተራቡ ሰዎች የምናበላበት ረመዳን እና ሁላችሁም በረመዳን ወቅት የተለያዩ ቤቶች ሄጄ የተራቡትን እንድጠይቅ ድጋፍ ያጡትን ድጋፍ እንዳደርግላቸው የምትፈልጉ ነገር ከሆነ ይሄንን ነገር አድርጉልኝ። እኔ ደግሞ በረመዳን ወቅት ያሉበትን ሄጄ አቅመ ደካሞችን እንዲሁም ጥያቄ የሌላቸውን እጠይቃለሁ። እዚህ ደግሞ ቃል እገባላችኋለሁ። ሁላችሁም ደግሞ ፊት እንደማትነሱኝ አውቃለሁ። ወንድ ልጅ ነኝ። ነገ ትልቅ ደረጃ እደርሳለሁ። ትልቅ ደረጃም ደርሼ የማኮራችሁ ይሆናለሁ። ይሄንን ደግሞ ሁላችሁም ታውቃላችሁ። ዛሬ የወደቀ ሰው ነገ ከፍ ማለቱ አይቀርምና ከፍ ብዬ እናንተንም የማመሰግን ሰው እንዲያደርገኝ አላህ ሁላችሁም ትልቁ ነገር ለጤንነቴ ጸሎት አድርጉልኝ። ሁላችሁም በየሃይማኖታችሁ ኦርቶዶክስም ከሆናችሁ በሃይማኖታችሁ ሙስሊምን ከሆናችሁ በሃይማኖታችሁ ሁላችሁም በረመዳን ወቅት ጸሎት አድርጉልኝ። ማድረግ ያልኩትን ማድረግ የማትችሉ ሰዎች ካላችሁ በጸሎት አግዙ እባካችሁ። ውድና የተከበራችሁ ኢትዮጵያውያን ጥሪ ይሄ ነው። ስላዳመጣችሁን አብራችሁን ስለሆናችሁ በጣም እጅግ አድርጌ አመሰግናለሁ።